እግዚአብሔር አንዲዘርቭድ የሆነ ፌቨር ያልተገባ ሞገስና በረከትን በነፃ እግዚአብሔር ለሰዎች ሲሰጥ እሱ ጸጋ ይባላል። ጉልበቴ ያመጣችልኝ አቅሜ ነው፣ ታለንቴ ነው፣ ኳሊፊኬሽኔ ነው፣ ኤክስፒሪየንሴ ነው፣ ትምህርቴ ነው፣ ይሄ ነው፣ ዘመዴ ነው፣ አሰራሩ ነው፣ ልምዴ ነው ምናምን የማንልበት እንዲያው በጸጋው ብቻ የእግዚአብሔር ቸርነት በህይወት ላይ የሚያደርገው ነገር እሱ ግሬስ ይባላል፣ ጸጋ ይባላል ወይም ሞገስ ይባላል። ደግሞ ምንድነው? ፍሪ። ጳውሎስን ተመልከቱት። ጳውሎስ ከኋላ መጥቶ በህይወቱ ያልተገለጠ ነገር የለም። ጃያንት የሆኑ ነገሮች በህይወቱ ተገልጠዋል። ፋይናሊ ጳውሎስ ምን አለ? እሱ አሪፍ ናቸው ብሎ የሚጠራቸውን በሙሉ እንደ ጉድፍ ቆጠርኳቸው። በሰው ፊት የሚያስመዘግቡ ምናምን አሪፍ የተባሉትን በሙሉ እንደ ጉድፍ ቆጠርኩ። ፋይናሊ ምን አለ? ጸጋው ነው አለ። የሆንኩት አለ በእግዚአብሔር ጸጋ ነው አለ። እግዚአብሔር ከዮሴፍ ጋር ነበር። እዚህ ቻፕተር ላይ እግዚአብሔር ከዮሴፍ ጋር ነበር። አንድ ቻፕተር ላይ 3 ጊዜ እግዚአብሔር ከዮሴፍ ጋር ነበር። አየ በህይወት ዲፈረንስ የሚፈጥረው እግዚአብሔር ካንተ ጋር ነው። እግዚአብሔር ከናንተ ጋር ይሁን። በመውጣት በመግባት በመሰሩት በመታደርጉት በአገልግሎት በእንቅስቃሴ በሙሉ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። አንድ ቻፕተር ላይ ዮሴፍን የመሰለ እንደ ዮሴፍ የተሰደደ በወንድሞቹ የተሸጠ በውሸት የታሰረ መከራው የበላ ማንም የለም። ነገር ግን እግዚአብሔር ከዮሴፍ ጋር ነው። እግዚአብሔር ካንተ ጋር ካለ እንጦሮጦስ ቢከቱ እግዚአብሔር ይተኩሳል። ወስደው ቁልቁለት ቢከቱ ይተኩሳል። እግዚአብሔር ብቻ ካንተ ጋር የሆነ እስራኤላውያን አንድ ጊዜ ሙሴ ከሄደ በኋላ ኢያሱ መጣ። ኢያሱ ሲመጣ ምን አለ? ብቻ እግዚአብሔር ካንተ ጋር ይሁን እንገዛላለን። በሕይወት ልዩነት የሚፈጠረው እግዚአብሔር ካንተ ጋር መሆኑ ነው። እግዚአብሔር ከዮሴፍ ጋር ነበር። ኑሮው ተቃናለች። አንተ ብዙ ሩጫ ብዙ ልፋት ኑሮን አያቃናም። ኑሮን የሚያቃናው የእግዚአብሔር አብሮነት ነው። ኑሮን የሚያቃናው የእግዚአብሔር አብሮነት ነው። እግዚአብሔር ሲወድህ እግዚአብሔር ፌቨሩን ይለቅብሃል። ሞገስ አለብህ ማለት እግዚአብሔር ካንተ ጋር ነው። ጸጋ አለብህ ማለት እግዚአብሔር ካንተ ጋር ነው። ኑሮ አለ ተቃናለች። በእግዚአብሔር አብሮነት ኑሯችሁ ይቃናላችሁ። ኦኬ፣ በጸጋ ጥሶ መውጣት። እስቲ በጸጋ ጥሶ መውጣት በሉ። ፕሬዝ ጋድ። እንግዲህ የሚጣስ ነገር አለ ማለት ነው። አንድ እንግሊዝኛ ዴፊኒሽን ግሬስ ወይም ጸጋ የሚለው ግሬስ ሚንስ ጋድስ ፍሪ ኤንድ አንዲዘርቭድ ፌቨር ኦር ብሌሲንግ ቱዋርድስ ሂውመን። ለሰዎች እግዚአብሔር ያልተገባ ሞገስና በረከትን በነፃ እግዚአብሔር ለሰዎች ሲሰጥ እሱ ጸጋ ይባላል። ጉልበቴ ያመጣችልኝ አቅሜ ነው፣ ታለንቴ ነው፣ ኳሊፊኬሽኔ ነው፣ ኤክስፒሪየንሴ ነው፣ ትምህርቴ ነው፣ ይሄ ነው፣ ዘመዴ ነው፣ አሰራሩ ነው፣ ልምዴ ነው ምናምን የማንልበት እንዲያው በጸጋው ብቻ የእግዚአብሔር ቸርነት በህይወት ላይ የሚያደርገው ነገር እሱ ግሬስ ይባላል፣ ጸጋ ይባላል ወይም ሞገስ ይባላል። ደግሞ ምንድነው? ፍሪ። እስቲ ፍሪ በሉ እስቲ። ፕሬዝ ጋድ። እና እግዚአብሔር የተመሰገነ ይሁን። እንግዲህ የሚጣስ ነገር አለ ማለት የሆነ ገደብ አለ ማለት ነው። ያንን ገደብ የሚያስጥስ ጸጋ አሁን ይለቀቅልሃል። ናቹራል የሆነ ጥሰት ወይም ደግሞ ብሬክ ስሩ አለ። ሱፐርናቹራል የሆነ ብሬክ ስሩ አለ። ይሰማችኋል? አሁን የምንማረው ስለ ሱፐርናቹራል ብሬክ ስሩ። ናቹራል ብሬክ ስሩ ማለት በቃ ልፋቴ ጉልበቴ ላቤ ብለህ እንደዚህ እንትን አውለብልበህ ኤክስፒሪየንስ ቤዝ አድርገህ ወይም ደግሞ ቤተሰብን ተደግፈ ወይም ደግሞ ኮኔክሽኖችን ታምነ ወይም ደግሞ ያሉትን ዘዴዎች ተጠቅመ ብቻ በሆነ ቦታ ላይ የሆነ ቦታ ላይ ስትገኝ this ናቹራል ማንም ሰው የሚጠቀመው ናቹራል ነው። እነዚህን ብትከተል እነዚህን ምድራዊ ፕሪንሲፕልስ ከተከተልክ ትገሰግሳለህ። ግን ክብር ለኢየሱስ ይሁን። አስ ኤ ክርስቲያን there is supernatural breakthrough። እጄ ናት፣ ጉልበቴ ናት፣ አቅሜ ናት፣ ኤክስፒሪየንሴ ነው፣ ኮኔክሽኔ ነው፣ ኔትወርኬ ነው፣ ትውውቄ ነው፣ ኤክስፒሪየንሴ ነው፣ የትምህርት ደረጃዬ ነው፣ ልምምዴ ነው፣ እንትኔ ነው፣ የትላንትና እንትኔ ነው ማትለው እንትኔ የሚባል ነገር የሌለበት አንተና የሌላ ሰው ስም የማይጠራበት ያንተና የሌላ የማንም ስም የማይጠራበት የጌታ ስም ብቻ የሚጠራበት አንድ ጥርመሳ ዛሬ ከፊት ያለ እግዚአብሔር ጸጋ ያስተረምሳል። እኔ ነኝ ካልክ ብቻ ትወስደዋለህ ማለት ሱፐርናቹራል ብሬክ ስሩ ይሆንልሃል። አንዳንዱ በፋይናንስ ብሬክ ስሩ ይሆንለታል። በኑሮ ሊሆንለት ይችላል። በአገልግሎት ሊሆንለት ይችላል። በቅባት ሊሆንለት ይችላል። በምትጠብቀው አቅጣጫ ባይ ዘ ግሬስ ኦፍ ጋድ እግዚአብሔር ጥርመሳን ይሰጣል። እንዴት ሆነ የምታውቀው ነገር የለም። ባይ ዘ ግሬስ ኦፍ ጋድ ባይ ዘ ግሬስ ኦፍ ጋድ ልምምዴ ነው እንዳትል አይደለም፣ እንትኔ ነው ባክግራውንዴ ነው እንዳትል የለም፣ ኳሊፊኬሽን የለም፣ ኤክስፒሪየንስ ኖ አይገናኝ፣ የማይገናኝ ምንም ያንተ ስም የማይጠራበት የዘመዶች ስም የማይጠራበት የኮኔክሽን ስም የማይጠራበት
ድንገተኛ የሆነ ሱፐርናቹራል አለ የእግዚአብሔር ጸጋ አንድን ሰው ዛሬ ያስጠረምሰዋል። ከዚህ ቃል ጀርባ ጸጋ ይለቀቃል፣ ቅባት ይለቀቃል። አንድ ሰው ጥሶ ዛሬ ይወጣል። ፕሬዝ ጋድ። የላይኛ ኮኔክሽን ለአንድ ሰው መጣለት። ከላይ አንድ ሰው ኮኔክት አረገ። ከላይ የመጣው ከሁሉ ይበልጣል። ከላይኛው ጋር ኮኔክት አረገ። ከጸጋው ጋር ኮኔክት አረገ። ከምሕረቱ ጋር ኮኔክት አረገ። ከሱፐርናቹራል ሃንዱ ጋር ኮኔክት አረገ። መጽሐፍ ቅዱሳችን ላይ ከጥግ እስከ ጥግ ስታነቡ ማይትሊ ምንም ባክግራውንድ ሂስትሪ የሌላቸው፣ ምንም ባክግራውንድ ኤክስፒሪየንስ የሌላቸው፣ ምንም ባክግራውንድ ይሄ ተጨባጭ እንዲህ የምትሉ የሌላቸው እነ ዮሴፍ በላቸው፣ እነ ዳዊት በላቸው፣ እነ ጴጥሮስ ማንም በለው ጥማ ኔሚት ምንም የላቸውም። ነገር ግን ዘይ ቢኬም ኮኔክትድ። ሃሌሉያ። የጸጋ ሁሉ ባለቤት ጌታ እግዚአብሔር ደግሞ አፈሰሰዋል። ዛሬ እግዚአብሔር አንድ ነገር ተናገረኝ። በጸጋዬ ሻወር አረጋቸዋለሁ፣ በሞገስ ሻወር አረጋቸዋለሁ። ከተማ ውስጥ ትለያለህ። ከዚህ በኋላ ምንድነው ትባያለሽ? ልዩነት የሚፈጥር ሞገስ ዛሬ ይወድቅባል። ልዩነት የሚፈጥር ጸጋ ያገኛል። somebody receive it. listen ወደ ኋላ ታሪክሽን ለመመርመር ሲፈለግ ምንም የለም። ልምድን ወደ ኋላ ለማየት ሲፈለግ ምንም የለም። ወደ ኋላ የሆነ ነገር ማየት ሲፈለግ ምንም የለም። ምንድነው ሲባል ጸጋ ፈሰሰባ። የሆነ ግሬስ አገኛት፣ የሆነ ሞገስ አግኝቶታል። ጮሃ አሜን አትልም? ብራዘር ይሄ የጸጋ ቤት ነው። በኢየሱስ ስም ጸጋ ይብዛል። ጸጋ ይብዛልሽ። ጸጋ ይብዛላችሁ። praise God praise God praise God። ከልምምድ በላይ፣ ከኮኔክሽን በላይ፣ ከባክግራውንድ በላይ፣ ከፋሚሊ ባክግራውንድ በላይ፣ ከትምህርት ከሥራ ባክግራውንድ በላይ፣ ከቢዝነስ ባክግራውንድ በላይ ልዩ ጥርመሳ ውስጥ የሚከት የእግዚአብሔር ጸጋ ተለቀቀለ ተለቀቀለ ተለቀቀለ። in the name of Jesus። ጳውሎስን ተመልከቱት። ጳውሎስ ከኋላ መጥቶ በህይወቱ ያልተገለጠ ነገር የለም። ጃያንት የሆኑ ነገሮች በህይወቱ ተገልጠዋል። ፋይናሊ ጳውሎስ ምን አለ? እኔ እኮ ከዚህ ስለመጣሁ ነው። ይኸው እሱ አሪብ ናቸው ብሎ የሚጠራቸውን በሙሉ እንደ ጉድፍ ቆጠርኳቸው። በሰው ፊት የሚያስመዘግቡ ምናምን አሪፍ የተባሉት በሙሉ እንደ ጉድፍ ቆጠርኳል። ፋይናሊ ምን አለ? ጸጋው ነው አለ። የሆንኩት አለ በእግዚአብሔር ጸጋ ነው አለ። አንድ ሰው ከራሱ ፐርፎርማንስ ተለያየ በኢየሱስ የራሱ ፐርፎርማንስ ላይ ዲፔንድ ከማድረግ፣ ልምምዱ ላይ ከመታመን፣ ባክግራውንዱ ላይ ከመታመን፣ የትምህርት ደረጃው ላይ ከመታመን፣ ኮኔክሽኑ ላይ ከመታመን ዛሬ እግዚአብሔር ዲስኮኔክት አደረገው። ፒተር ምን አለ? ጌታ እኮ ነው። እስቲ ቀኝ እጅን አንሳና ጌታ እኮ ነው በርሲ። እዚህ ለመድረስ ማን ነው? ለመባረክ ማን ነው? በጤነኝነት አሁን ወንበር ላይ ለመቀመጥ ማን ነው? ጮህ አሜን በላ። ክራማሻንዳ በእውነት ነው የምላችሁ። ለአንድ ትሁት ዛሬ ጸጋ ይጨመርለታል። ለአንድ ሃምብል ሰው ጸጋ ይጨመርለታል። ጸጋ ይበዛለታል። ፕሬዝ ጋድ። እግዚአብሔር ከዮሴፍ ጋር ነበር። እስቲ አሜን በሉስ። እዚህ ቻፕተር ላይ እግዚአብሔር ከዮሴፍ ጋር ነበር። አንድ ቻፕተር ላይ 3 ጊዜ እግዚአብሔር ከዮሴፍ ጋር ነበር። አየ በህይወት ዲፈረንስ የሚፈጥረው እግዚአብሔር ካንተ ጋር መሆኑ። ፕሬዝ ጋድ። ልባርካችሁ አይደለ? እግዚአብሔር ከናንተ ጋር ይሁን። በመውጣት በመግባት በመሰሩት በመታደርጉት በአገልግሎት በእንቅስቃሴ በሙሉ እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ካንተ ጋር ይሁን። አንድ ቻፕተር ላይ ዮሴፍን የመሰለ እንደ ዮሴፍ የተሰደደ በወንድሞቹ የተሸጠ በውሸት የታሰረ መከራውን የበላ ማንም የለም። ነገር ግን እግዚአብሔር ከዮሴፍ ጋር ነው። እግዚአብሔር ካንተ ጋር ካለ እንጦሮንጦስ ቢከቱ እግዚአብሔር ይተኩሳል። ወስደው ቁልቁለት ቢከቱ ይተኩሳል። እግዚአብሔር ብቻ ካንተ ጋር የሆነ። እስራኤላውያን አንድ ጊዜ ሙሴ ከሄደ በኋላ ኢያሱ መጣ። ኢያሱ ሲመጣ ምን አለ? ብቻ እግዚአብሔር ካንተ ጋር ይሁን እንገዛላለና። እስቲ ወደ ግራ ወደ ቀኝ ጨብጥና እግዚአብሔር ብቻ ካንተ ጋር ይሁን በሉስ። በህይወት ልዩነት የሚፈጠረው እግዚአብሔር ካንተ ጋር መሆኑ ነው። እግዚአብሔር ከዮሴፍ ጋር ነበር።
ኑሮው ተቃናለች። አንቺ ብዙ ሩጫ ብዙ ልፋት ኑሮን አያቃናም። ኑሮን የሚያቃናው የእግዚአብሔር አብሮነት ነው። ኑሮን የሚያቃናው የእግዚአብሔር አብሮነት ነው። ግዴላችሁም አሜን በሉስ። እግዚአብሔር ሲወድህ እግዚአብሔር ፌቨሩን ይለቅብሃል። ሞገስ አለብህ ማለት እግዚአብሔር ካንተ ጋር ነው። ጸጋ አለብህ ማለት እግዚአብሔር ካንተ ጋር ነው። ኑሮ አለ ተቃናለች። በእግዚአብሔር አብሮነት ኑሯችሁ ይቃናላችሁ። በልምምድና በባክግራውንድ አይደለም፣ በእግዚአብሔር አብሮነት በመገኘቱ በጸጋው በሞገሱ እግዚአብሔር ኑሮን ያቅናልህ። ኑሮው ተቃናለት። እርሱም በግብፃውያን አሳዳሩ ቤት ኖረ። አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ስራውን ሁሉ እንዳከናወነ ባየ ጊዜ ይታያል ማለት ነው። እግዚአብሔር ከኔ ጋር ነው ብቻ ሳይሆን እግዚአብሔር ካንተ ጋር መሆኑ ከተማ በሙሉ ያያል። እየመረኩ እኮ ነው ያለው። ከተማይቷ ታያለች። እግዚአብሔር ካንቺ ጋርና ከኔ ጋር ካንተ ጋርና ከኔ ጋር ከናንተ ጋርና ከኔ ጋር መሆኗን እቺ ምድር ታያለች። እቺ ምድር ታያለች። in the name of Jesus አሳዳሪው እግዚአብሔር ከእርሱ ጋር እንዳለና ስራውን ሁሉ እንዳከናወነለት ባየ ጊዜ ያያል ማለት ነው። አጠገብ ያለውን ጨብጠው ነው ከዛሬ ጀምሮ ምድሪቷ እግዚአብሔር ካንተ ጋር እንዳለ ታያለች ብሎ በደንብ ተንብይበት ፕሮፌሳይ እግዚአብሔር ካንተ ጋር እንዳለ ይታያል። I am prophesy እግዚአብሔር ካንቺ ጋር እንዳለ ከዚህ በኋላ ይታያል። in the name of Jesus ከዚህ በኋላ በእናንተ ሕይወት ከሚያዩት የተነሳ ይህችስ የእግዚአብሔር ጣት ናት። እቺ የእግዚአብሔር ጣት ናት። ወይኔ አንድ ሰው እቺ የእግዚአብሔር ጣት ናት። ይሄ የእግዚአብሔር ጸጋ ነው። ይሄ የእግዚአብሔር ምሕረት ነው ይባላል in the name of Jesus ለዚህ ነው በኢየሱስ ክርስቶስም ጸጋ ይብዛላችሁ። ጸጋ ይብዛላችሁ። ጸጋ ይብዛላችሁ። ቁጭ በሉ። ዮሴፍ በእርሱ ዘንድ ሞገስ አገኘለ። ሞገስ ማለት ጸጋ እኮ። በእስር ቤቱ አሳዳሪ ፊት ዮሴፍም ሞገስ አገኘ። እስቲ አንድ ሰው በከባድ ድምፅ ሞገስ ይበል። ድገመው እስቲ አንዴ ለመጨረሻ ይሁንላችሁ። ዮሴፍ በእርሱ ዘንድ ሞገስ አገኘ፣ የቅርብ አገልጋዩም ሆነ። ጴጢፋራ በቤቱ ሾመው፣ ያለውን ሀብት ሁሉ በኃላፊነት ሰጠው። ፌቨር ላይ ሲሆን ሌላ ሀገር ሄደ እኮ። በሀገር ብቻ አይደለም ሌላ ሀገር እኮ ነው ተሽጦ ለባርነት ተሽጦ በሄደበት ሀገር የዮሴፍ ባክግራውንድ ብትል ባርነት እኮ ነው። ባክግራውንድ የሚያስመዘግበው ባክግራውንድ የሚለውን ዳሽ አድርጎት ያልፋል። ዮሴፍ ፎርሙ ሙላስቲ ባክግራውንድ ዳሽ እንትን ዳሽ እንትንስ ዳሽ ይኸውልህ ዳሽ በሞላው ላይ የእግዚአብሔር ጸጋ ይለቀቃል። in the name of Jesus in the name of Jesus በቤቱ ላይ ሾሙ፣ ያለውን ሀብት ሁሉ በኃላፊነት ሰጥ። this is favor this is favor ያለውን ሁሉ ሰጥቶ እንዲህ አይነት ማግኔቲክ ፎርስ ያለው ፌቨር አንድ ሰው ላይ ዛሬ በማለዳ ወደቀበት በኢየሱስ። ከቁጥር 5 ጀምሮ ዮሴፍ በጲጢፋራ ቤትና ባለው ሀብት ሁሉ ላይ ከተሾመበት ጊዜ ጀምሮ እግዚአብሔር የግብፃውያንን ቤት ባረከ። አያችሁ፣ እግዚአብሔር ከሱ ጋር ስላለ ፌቨር ስላለ ጸጋ ላይ ስላለ በገባበት ቤት ለበረከት ሆነ። አያችሁ፣ እግዚአብሔር ሲባርካችሁ አብራችሁ ሲሆን እናንተ ብቻ አይደለም ሻይን የምታደርጉት ለበረከት ሆናላችሁ። ዮሴፍ በገባበት ለበረከት ሆነ። by the way real blessing if it is from above በረከቱ ከላይ ከሆነ ለበረከት ሆኛለሽ። ዮሴፍ በገባበት ቤት ለበረከት ሆነ። አሜን ብርሲ እግዚአብሔር የእጆቹን ሥራ ባረከለት፣ ኑሮውን አቀናለት። ወይኔ አንድ ሰው አሁን ስለ ዮሴፍ የሚነገረው እኮ ስላንተ ለመናገር ነው። ከዛሬ ጀምሮ ሀብሎ ባንተ ጀመረ። የኋላን እርሳው በኢየሱስ ስም ጀመረ። እስቲ I receive favor በርሲ I receive grace. I receive grace. Hallelujah. የእግዚአብሔርን በረከት በግቢም በውጭም ባለው የጲጢፋራን ሀብት ንብረት ሁሉ ላይ ሆነ። አያችሁ፣ በግቢ በውጭም እግዚአብሔር ካንቺ ጋር ሲሆን በውጭም በግቢ ዝም ብሎ ብለሲንግ ዝም ብሎ መትረፍረፍ in the name of Jesus ይሄ ጀመረሻ። አሁን ይውላችሁ ሱፐርናቹራል ብሬክ ስሩ ስለሆነ አንዳንዶቻችሁ ምንም ጥያቄ በሌለው ዛሬ ጀምራል።
ነገ ሳይሆን ዛሬ ይጀምራል። እንዴት ነው አይባልም። የእግዚአብሔር ጸጋ ነው። ጮኸ አሜን በርስ። ስለዚህ ጲጢፋራ ባለው ሁሉ ላይ ስልጣንን ሰጠው። እሺ የቀረበለትንም ከመመገብ በቀር ማንኛውንም ጉዳይ በዮሴፍ ላይ ጥሎ ነበር። ከምግቡ በቀር ያልሰጠው ነገር የለም። እንዲህ አይነት ሞገስ አያስፈልጋችሁም? እስቲ እጅን አንሳ። receive this grace, receive this grace። እግዚአብሔር ጸጋውን ያርከፍክፍባችሁ። እግዚአብሔር ጸጋውን ያርከፍክፍብሽ፣ ያርከፍክፍብህ in the name of Jesus። grace grace እስቲ grace በርሲ። ምን የተሸጠ ሰው ምን ባሪያ ምን የሚያስቆጥረው ነገር አለ? አጠገብ ያለው ምንድነው የምታስቆጥረው ብለው የምታስቆጥረው ከሌለ በጣም እግዚአብሔርን አመስግን። ዛሬ እግዚአብሔር ጸጋ ባንተ መስራት ይጀምራል። ሃሌሉያ ሃሌሉያ። የምታስቆጥሪው ከሌለሽ በጣም እድለኛ ነሽ። ካንቺ የሚጠበቀው አንድ ነገር ብቻ ነው። የጸጋው ባለቤት ፊት ቀርበሽ ዛሬ ማለዳ በዚህ ቦታ ጸጋን ትቀበያለሽ። ሃሌሉያ። that makes the difference። ጌታው ዮሴፍንም ወስዶ የንጉሥ እስረኞች ወደ ተጋዙበት እስር ቤት አስገባው። ይሁን እንጂ ዮሴፍ እዚያ እስር ቤት በነበረበት ጊዜ ሁሉ እግዚአብሔር ከዮሴፍ ጋር ነበር። አንተ ይኸውልህ እግዚአብሔር ካንተ ጋር፣ እስር ቤት ካንተ ጋር ኒማቲያካ ማራካታባ። ይኸውልህ ቤተ መንግስት ቁጭ ብለህ እግዚአብሔር ካንተ ጋር ከማይሆን እስር ቤት ሆነ እግዚአብሔር ካንተ ጋር ይሆን። በጣም የተመቻቸ ሁኔታ ውስጥ ሆነ እግዚአብሔር ካንተ ጋር ከማይሆን፣ በጣም በብዙ ብልጽግናና በብዙ እንትን ድሎት ውስጥ ሆነ እግዚአብሔር ካንተ ጋር ከማይሆን፣ አንተ ምንም በሌለበት ሰው እዚህ ግባ በማይለው ስፍራ ላይ እግዚአብሔር ካንተ ጋር ይሆን። ለምን ኢሚዲየትሊ ታሪክ ይቀየራል። እዚህ ነው ሲሉ ትተኮሳለህ። ምንድነው ሲባል የእግዚአብሔር ጸጋ ነው። እስቲ እጅን አንስተህ እንደኔ የእግዚአብሔር ጸጋ ነው በል እስቲ። ሃሌሉያ። እግዚአብሔር ከዮሴፍ ጋር ነበር፣ ቸርነቱንም አበዛለት። ቸርነቱን አበዛለት። እሺ በወህኒ አዛዡም ዘንድ ሞገስን ሰጠው። እሺ ስለዚህ የወህኒው አዛዥ ዮሴፍን የእስረኞች ሁሉ አለቃ አደረገው። በእስር ቤት ላለው ነገር ሁሉ አላፊ ሆነ። እግዚአብሔር ከዮሴፍ ጋር ሆኖ ስራውን ሁሉ ያሳካለት ስለነበር አየህ፣ እግዚአብሔር ካንተ ጋር መሆኑ የሚያስፈልግ ዘዴ፣ ቴክኒክ ምናምን አይደለም የሚያስፈልግ፣ የእግዚአብሔር አብሮነት። እስቲ አሜን በለስ። እንዲሳካላችሁ ትፈልጋላችሁ? እግዚአብሔር ብቻ ከእናንተ ጋር ይሁን። ስኬት ያለው ከእግዚአብሔር አብሮነት ጋር። እስቲ አሜን በሉስ። አንድ የጩና እግዚአብሔር ከኔ ጋር ነው በሉስ። ድገመው አንድ ጊዜ እስቲ። አንድ ጀግና ይደግመዋል እስቲ። ሃሌሉያ። ሊስን የጴጢፋራ ሚስት በምን አይነት ኮንስፓይረሲ፣ በምን አይነት ሴራ ፖለቲካ እስር ቤት ውስጥ እንደከተተችው አይታችኋል አይደል? የፈለገ ይጠምጥሙብህ፣ የፈለገ ይስሩብህ፣ አይናቸው እያየ ሹት አረጋለህ። ይኸውላችሁ በጣም ብዙ ህዝብ ከሚያጅባችሁ እግዚአብሔር ከእናንተ ጋር ይሁን። በጣም ብዙ ሰው ከሚያጨበጭብላችሁ እግዚአብሔር ከእናንተ ጋር ይሁን። ዛሬ ጌታ ተናግሮኛል። በህይወታችሁ ላይ የተሰሩ ኮንስፓይሬሲዎች ወደ ፕሮሞሽን ተቀይረዋል። ማናቸውም በህይወት ላይ፣ በኑሮ ላይ፣ በቤት ላይ የተሰራ ኮንስፓይሬሲ ሴራ እግዚአብሔር በጸጋው ገልብጦታል፣ ለፕሮሞሽን ለውጦታል። in the name of Jesus listen በ30 ዓመቱ በሰው ሀገር ንጉሶ ከሚበላው ምግብ ውጪ ያልሰጠው ነገር የለም። አንተ ግሬስ የሚባለው ነገር እንዴት አሪፍ ፌቨር ኒካ ይሁን። ምንም የምታስቆጥረው ነገር የለም። እንዲህ ነው፣ እንደዛ ነው፣ እንደዚህ ነው፣ ኢቭን ጸሎቴ ነው እንኳን እንዳትል ምንም የምታስቆጥረው ነገር የለም። የእግዚአብሔር ጸጋ ሳምበዲን እንደው ምዝዝ አድርጎ ሲያወጣ ያለው ሳምበዲ ምዝዝ ብሎ ሲወጣ ያለው ይሄው እግዚአብሔር ጸጋ ከእስር ቤት ፔም ኦፊስ ይሄ ምን በምን ታብራራዋል? ይሄ በምን ይብራራል? ጸጋ ብቻ። በኢየሱስም ይሄ የሚያስጥጥ ጸጋ ዛሬ ወደቀብህ። እስቲ ጮኸ አሜን በለስ። ዮሴፍ አሁን ከማን ጋር ኮኔክሽን አለው? ከማን እስረኛ? ምን ባሪያ፣ የተሸጠ ባሪያ፣ በዛ ላይ እስረኛ። ምን ኮኔክሽን አለው? ምን ኔትወርክ አለው? ምን የሚያቆሷል? ወንድሞቼ እንዳሉ ሽጠውታል። እንግዲህ የመጨረሻ ቅርብ እኮ ወንድም ነው። ወንድም ሻጠ እና ምንም እኮ እንደ ባቃ ሌጣ ባዱ በቃ ምንም የእግዚአብሔር ጸጋ
የእግዚአብሔር ጸጋ ዛሬ ማለዳ የእግዚአብሔር ሰው ቆንኩ በዚህ ሰውዬ ህይወት ውስጥ ዲፍረንስ መፍጠር ይጀምራል። ልዩነት መፍጠር ይጀምራል። እስቲ ጩና የእግዚአብሔር ጸጋ በርሲ። አንድ ሰው ከዚህ ጸጋ ጋር ኮኔክት አረገ። አንድ ሰው ከዚህ ጸጋ ጋር ኮኔክት አረገ። ሃሌሉያ። አንድ ሰው ግሬስ ምን እንደሆነ ስለማያውቅ የለኝም እንትንም የለኝም ዘመድም የለኝም እንትንም ማቆም ሰው የለኝም ኮኔክሽን የለኝም ገንዘብም የለኝም እንትንም የለኝም አይኑራ። ይሄ እንደውም ለእግዚአብሔር ይመቸዋል። ምንም ከሌለ በጣም ይመቸዋል። ምንም ከሌለ ማለት ጌታ ይመቸዋል። አረ ጮህ አሜን በርስ። እኔ እንደውም በጣም የምቀነው ማን ነው ታውቃለህ? ሁሉ እያላቸው ምንም እንደሌላቸው የሚቆጥሩ ጳውሎስ አለ ብመካ አለ በዕብራዊነቴ እመካለሁ አለ፣ በዚህ እመካለሁ አለ፣ ገማልያል እግር ስር ቁጭ ብዬ የሕግ መምህር እመካለሁ አለ። በዚህ ይሄ ሁሉ ትምክህት እንደ ጉድፍ ጥለዋለሁ። እኔ አሁን የሚያስፈልገኝ አለ ጸጋ ነው አለ። እስቲ ጩና ጸጋ ነው በርስ። ሪሲቭ ኢት ሪሲቭ። አንተ የሚያስፈልግ ምንድን ነው? አሁን ጩና ተቀበልስ። ግሬስ ነው የሚያስፈልግ። በሰገሌ ጊዜ እንዲያደርገናል በእንትን ጊዜ አይሰራም ብራዘር። አሁን የሚያስፈልግ ጸጋ ነው። ኢቭን የትላንትና ድል ዛሬ ላይ ምንም አያደርግልን። እርሳው ነው የተባልከው። ዛሬ የሚያስፈልግ ጸጋ ነው። እንዲያው በጸጋው እንዲያው በጸጋው እንዲያው በጸጋው እንዲያው በጸጋው። አጠገብ ያለውን መጠርመስ ትፈልጋለህ? ጸጋውን ዝም ብለህ ተቀበል በለው። መጠርመስ የምትፈልግ ሆነ ዝም ብለህ ጸጋ ፌራ ባላባሻት ሄራ ባላባላባ ወራ ባላባራባራ ግሬስ 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 ይኸውልህ ምዝዝ አድርጎ ያወጣል። ምዝዝ አድርጎ ያወጣል። ምዝዝ አድርጎ ያወጣል። ይሄን ጸጋ በኢየሱስ ስም ተቀበሉ። ይኸውላችሁ ቃል ያለመደ ጉባኤ ያለመደ የጌታ መንፈስ ያለመደ ጸጋ ስል ጸጋን ያለመደ ይኸውልህ እንደ ልጅ የሚያደርገው አንድ ሰው ጮሆ ጸጋ ይበልስ። ክብር ለኢየሱስ ይሁን። እግዚአብሔር ኪንግደም ኦፍ ጋድ ውስጥ እግዚአብሔር መንግስት ውስጥ ሪል ጥርመሳ ማለት በምንድን ነው? በኤክስፒሪየንስ አይደለም፣ በኮኔክሽን አይደለም፣ በባክግራውንድ አይደለም። ኢትስ ባይ ዘ ግሬስ ኢትስ ባይ ዘ ግሬስ ባይ ዘ ግሬስ አሎን በጸጋ ብቻ ነው ትክክለኛው ጥርመሳ ማረክ። እስቲ ጸጋ በሉስ። ሁሌ እንደምነግራችሁ ነው። አሁን ስልክ ከካናዳ ቢደወል ሄሎ እንዴት ናችሁ ሰላም ናችሁ እንባባላለን። እንትኑ ይሄ ምንድን ነው ሳውንድ ዌቭ እንዴት እንደገባ ምናምን የምናውቀው ነገር የለም። አሁን በዚህ በኩል ሲመጣ ሳውንድ ዌቭ አይታይም አይደል? አሁን ጸጋ እያልክ እያለ በአንተ ህይወት እንደዛው ይሰራል። አሁን ጮኸ ጸጋ እያልክ እንዲሁ ይሰራባል። እስቲ ጩና ጸጋ በልስ። ይሄ ጸጋ ያገኛችሁ። የስንት ሰው ታሪክ አልተቀየረም እንዴ? ከኖበዲ ሳምባዲ፣ ከዜሮ ወደ ሂሮ፣ ከባዶ ወደ ክብረት በኢየሱስ ስም ይሄን ጸጋ ዛሬ ማስተናግደው። ግሬስ ለሁሉ ነገር የእግዚአብሔር ጸጋ የእግዚአብሔር ጸጋ ስንታመም የፈወሰን የእግዚአብሔር ጸጋ ስራችን በር የከፈተል የእግዚአብሔር ጸጋ የማይመጥነን በረከት ውስጥ የማይመጥን በትምህርት ደረጃ በምንም የማይመጥን ነገር ውስጥ ዘለገባው በእግዚአብሔር ጸጋ ነው። ብዙ ጠቢባን እያሉ ብዙ አዋቂዎች እያሉ ብዙ ቴክኒክ ያላቸው ብዙ ልምድ ያላቸው ብዙ ባክግራውንድ ያላቸው አረ ብዙ ነገር ያላቸው እነሱ እያሉ ዛሬ አንድ ሰው በጸጋ ሹት አረገ። መዝሙር 9:11 ሌላም ነገር ከፀሐይ በታች አየዋል። ሩጫ ለፈጣኖች ፈጣኖች ሩጫ ለፈጣኖች ውጊያ ለኃያላን አይደለም። ሩጫ ለፈጣኖች አጠገብ በጣም ብዙ ፈጣን እያለ እግዚአብሔር ካንተ ጋር ቆሞ ትቀድመዋለህ። ወይኔ የኔ ካልክ ትወስደዋለህ። ሪሲቭ 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 ሃሌሉያ። ሩጫ ለፈጣኖች አይደለም። ሰልፍ ለኃያላን አይደለም። ብዙ ያከማቻ አላተረፈም፣ ያላከማቻ አልጎደለም። እንጀራ ለጥበበኞች ወይም ባለጠግነት ለልባሞች ወይም ሞገስ ለአዋቂዎች አይሆንም። ጊዜና እድል ግን ሁሉን ያገኛቸዋል። ዞሮ ዞሮ ግን ሩጫ ለፈጣን አይደለም። ልክ ሩጫው ሲጀምር ተመልከቱ። ፈትለክ ብለው የሚሄዱትን ቦጬን የሚሄዱት ዝም ብለህ ተመልከት። አይሱ እንትን ሜከር ነው ፒስ ሜከር ምናምን ሜከር ነው አያገባኝም። ከጀመርክ ቀድመህ ትጨርሳለህ። ቀድመህ እንድትጨርስ የሚያደርግ ደግሞ የጌታ መንፈስ። እስቲ እጅን ያው ለበለክ የጌታ መንፈስ በእኔ ላይ ነው በልስ። እግዚአብሔር መጨረሻችሁን ያሳምርላችሁ።
እግዚአብሔር መጨረሻን ያስውብልህ። መጨረሻችሁ በእግዚአብሔር መንፈስ የተዋበ ይሆነ፣ የተዋበ ይሆነ። ሩጫ ለፈጣኖች አንተ ሱፐርናቹራል አንተ የናፈቀው ሰው የለም። የእግዚአብሔር እጅ ሲንቀሳቀስልህ እንዴ ሲንቀሳቀስልህ ይሄው የእግዚአብሔር እጅ ሲንቀሳቀስልህ እስቲ እንዲህ አድርገው እስቲ እንዲህ የእግዚአብሔር እጅ ሲንቀሳቀስ ይሄ እግዚአብሔር ጸጋ በኢየሱስ ስም ዛሬ ማለዳ ያገኛችሁ። የአንድ ሰው ሂስትሪ ዛሬ ማለዳ ተቀየረ። in the name of Jesus. come on ዘካርያስ ንካልኝ። ዘካርያስ 4:6-7 ከዚያም እንዲህ አለኝ ለዘሩባቤል የተላከው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት ይላል የሠራዊት ጌታ እግዚአብሔር። አጠገብ ያለውን ጨብጠውና በእግዚአብሔር መንፈስ እንጂ በኃይልና በብርታት አይደለም የጀመርከውን የምትጨርሰው በእግዚአብሔር መንፈስ እንጂ በኃይልና በብርታት አይደለም። ለዚህ ጌታ እስቲ እልልታ፣ ጭብጨባ፣ ምስጋና፣ ክብር ታመጣለህ። ሃሌሉያ። ቁጥር 7 እንዲህ ይላል ታላቅ ተራራ ሆይ። አሁን ተራራ ይሄን ተራራ በቡልዶዘር በስካቫተር በምናምን ብላትና አትበል። ይሄን ተራራ የምትገነድሰው by the grace of God ነው፣ በእግዚአብሔር መንፈስ ነው። ቀጥታ ምን አለ? ታላቅ ተራራ ሆይ አንተ ምንድነህ? ኤክስካቫተር አለኝ አይልም። ዶዘር አለኝ፣ ዱማሚት አለኝ አይልም። እንትን አለኝ ይልም። የእግዚአብሔር መንፈስ በኔ ላይ ነው። ደልዳላ ሜዳ ትሆናለህ። እስቲ እንደኔ አንተ ተራራው ይበል እስቲ። በኔ ፊት ምንድነህ? በእግዚአብሔር መንፈስ በእግዚአብሔር ጸጋ አሁን እያየው ደልዳላ ሜዳ ሆናል። ሃሌሉያ። ይው ስትመለስ ተራራውን አታገኘውም። ኦሬዲ ደልዳላ ሜዳ ሆነ። በኃይል አይደለም፣ በብርታት አይደለም፣ በእግዚአብሔር መንፈስ። አላሳልፍ ያለ ተራራ ካለ፣ አላስኬድ ያለ መንገድ የዘጋ አላስኬድ ያለ ኤኒቲንግ ካለ፣ ብሎኬጅ የሆነ ነገር ካለ የእግዚአብሔር መንፈስ በኔ ላይ ነው። እስቲ በልስ የእግዚአብሔር መንፈስ በኔ ላይ ነው። በልስ የእግዚአብሔር መንፈስ በኔ ላይ ነው። የእግዚአብሔር መንፈስ በኔ ላይ ነው። አሁን ደልዳላ ሜዳ ሆናል። ሃሌሉያ። ታላቅ ተራራው አንተ ምንድነህ? በዘሩባቤል ደልዳላ ሜዳ ትሆናለህ። ሰዎች ሞገስ ይሁንለት ይላሉ። the favor of God ደልዳላ ያደርገዋል። ሰዎች ምን ይላሉ? ሞገስ ይሁንለት። እስቲ ጩና ሞገስ ይሁን በል እስቲ። ለራስህ ስለሆነ እስቲ በለው ሞገስ ይሁን በል እስቲ። እስቲ ሞገስ በል እስቲ። ይብዛላችሁ። ራሱ ስለ ሞገስ ይገለጥላችሁ፣ ስለ ጸጋ ይገለጥላችሁ። ፕሬዝ ጋድ። ፌቨር አንተ ላይ ሲመጣ በህግ ይቆለፍ፣ በሀገራት ፖሊሲ ይቆላለፍ፣ በምንም ይቆላለፍ። ግሬስ አንተ ላይ ሲመጣ አዋጅ በአዋጅ ይሻላል። ላንቺ ሲባል የአንድ ቀን አዋጅ ይወጣል። ላንቺው ማራካንታ ላቫያ ሜራ ማለፍ ካለብህ በመርፌ ቀዳዳ ታልፋለህ። ማካታፓያ አማኝ ነኝ፣ የእግዚአብሔር ጸጋ ከዚህ በላይ ማድረግ ይችላል በእኔ ህይወት የሚል ሰው እልልታውን፣ ጭብጨባውን፣ ምስጋናውን ያመጣል። ለዚህ ሁለት አይነት ሰዎች አሉ። በር ለማስከፈት የሚታገሉ ኮኔክሽን ምናምን የሚፈልጉ ደግሞ አሉ። ግሬስ ይዘው የሚወጡ ይደወልላቸዋል። እኔ እግዚአብሔር ሰው ኮንኩ ከዚህ ሳትወጣ ቴክስት ይደርሳል። ከዚህ ሳትወጣ ይደወልላል። ይሄ ቀን ሳይመሽ ይደወልልሻል። አንኤክስፔክትድ ስልኮች ወደ እናንተ ይደወላሉ። ምንድነው ሲባል እግዚአብሔር ጸጋ ይውላችሁ። ይሄ ፕሮፌቲክ ቮይስ ሲወጣ መልአኩ ለእንትና ጎድኑን ይነካና ደውልለት ይላል። አሁን እኔ ስናገር ኤንጅል ደግሞ ጎድን ይነካል። እዛ ከዚህ ደቂቃ ጀምሮ መልእክት ይደርሳችኋል። you can check your email, your text። ስትወጣ ይደወልልሃል። ምንድነው ሲባል እግዚአብሔር ጸጋ ነው። ለምሳችሁ በቀላሉ የሚከፋን፣ በቀላሉ ተስፋ የምንቆርጠው፣ በቀላሉ ፍራስትሬት የምናደርገው ያለንን ኤክስፒሪየንሳችንን የሆነውን ያልሆነውን እንቆጥራለን። ኢንቨንተሪ እንሰራለን ምናምን ፍዳችንን የምናየው ለቀቅ አድርገው። እስቲ አጠገብ ያለው ለቀቅ አድርገው። ሪላክስ ጀስት ዲፔንድ ኦን ዘ ግሬስ ኦፍ ጋድ።
የእግዚአብሔር ጸጋ ላይ ብቻ ዝም ብለህ ተደገፍ። አማማማማማ ላንተ ፕሮጀክት የሚያስፈልጉ ሰዎች ከአራቱ አቅጣጫ ይመጣሉ። ይኸው ይመጣሉ ያልኩ ምንድነው ሲባል የእግዚአብሔር ጸጋ ይስባቸዋል። ግሬስ ወደ አንተ ይስባቸዋል። ዛሬ ጀመረ። ለዚህ እኮ ነው ንፋስ ከወዴት አቅጣጫ እንደሚመጣ አታውቁም። በማህፀን ውስጥ አጥንት እንዴት እንደሚገጣጠም አታውቁም ማለት አምላካችሁ ሲሰራ እንደዚሁ ይሰራል። ኧረ አሜን መልስ። በሴንስ ኖሌጅ እግዚአብሔርን ስራ ለመመርመር አትፈልግም። እንዴት እንደሆነ አላውቅም። ማካ አንድም ቀን ስሙኝ፣ አንድም ቀን ሜትሮሎጂስት በለው ምናምን ንፋስ በዚህ ይመጣል በዚህ እንገድበውና አቅጣጫውን አስቀይሰን ወደዚህ እንሸኘዋለን ብሎ አያውቅም። ንፋስ ሲጀመር አማክሮ በዚህ ይመጣሉ አይል። ይመጣል። የኔና አንተ አምላክ ሊሰራ ሲነሳ፣ ሊታደግ ሲነሳ፣ ሊባርክ ሲነሳ ማንንም አያማክርም። ባልተጠበቀ አቅጣጫ ወብሎ ይመጣል። ዛሬ በኢየሱስ ስም አንተ ቤት ገባ። በአንተ አድሬስ መጣ። ታሪክ ተቀየረ በኢየሱስ። you may be seated። እንዴት ነው ግሬስ የሚሰራው? በደንብ ስሙ። ቁም ነገር ነው የምንነጋገረው። ይሄ የእግዚአብሔር ጸጋ ዝም ብሎ በዘመን በሙሉ ሊሰራ ቀን በቀን ቴስቲሞኒ በህይወት እንዲኖር ቀን በቀን ቴስቲሞኒ በልስ ከግሬስ ጋር ከተጣበቀ የማክሰኞውን ትምህርት ደግሞ መተስማ ከመንፈስ ቅዱስ ጋር ህብረት የምታደርገው ነው። ባይዞ ህብረት ስታደርግ ግሬስ ነው የሚለቀቅል። ማክሰኞ አሁን ኃይለኛ ጊዜ አልነበረ? ማይ ሎርድ ከመንፈስ ቅዱስ ጋር ህብረት ስታደርጉ እግዚአብሔር ጸጋውን ያፈስላችሁ። ልፋት ያበቃል። ጥረት መላላጥ ያበቃል። አረ አሜን በልስ። ማንም ሊያስብ የማትችል ሰውዬ ድንገት ትታሰባለ። እግዚአብሔርም አሰባት ተብሎ ተጽፏል አይደል? በሰው ዘንድ እኮ ማንም ሊያስብ አይችልም። እግዚአብሔር ያስባል። በዚህ ወራት ጎበኛቸዋለሁ ብሎ እግዚአብሔር አስቧል። የቀድሞ መልእክት ሰምታል አይደል? ኦልሬዲ በዚህ ወር እግዚአብሔር ሊያስብ ተዘጋጅቷል። በቃ የሆነ ልዩ ቪዚቴሽን አለ። የተለየ ቪዚቴሽን አለ። if you are expecting receive by the grace of God ይሄን ስላረክሽ ያንን ስላረክ ይሄንን ስላረክ ምናምን እኮ አይደለም። ዝም ብሎ እንዲያው በቸርነቱ እንዲያው በጸጋው ማለት ነው ቪዚቴሽን ቤት ይገባል። listen እግዚአብሔር ጸጋ እንዲሰራባችሁ ትፈልጋላችሁ? praise ሁሌ you have to acknowledge ጌታ ሆይ እኔ አልችልም አንተ ትችላለህ። እስቲ እጅን አንሳና ጌታ ሆይ በል እስቲ ይሄን ጉዳይ እኔ አልችለውም አንተ ግን በእኔ ትችላለህ። ጸጋ ይችላል፣ ኃይል ይችላል፣ ምህረት ይችላል፣ አንተ ትችላለህ። ሃሌሉያ። if you have this mindset ይሄ ማይንድሴት ያለው ሰው ሁሌ ጸጋ ይቀበላል። ስለዚህ ኤቭሪዴይ ቴስቲሞኒ አለው። ሁለት መጽሐፍ ቅዱስ ላይ ብሉይ ኪዳን ያሉ ሰዎች ማለት ናቸው። ኦፍ ኮርስ ግን ዝም ብዬ ሙሴ መጣና ሙሴ ምን አለው? ይሄን ህዝብ ከባርነት ከ430 ዓመት የግብጽ ባርነት የፈርዖን ባርነት ነፃ ታውጣልኛለህ ብሎ ሲለው እኔ ማን ነኝ ይሄን ህዝብ ከባርነት ማውጣ ብሎ ስለራሱ እንደዚህ እንትን አለ። እግዚአብሔር ችግር የለም አለው። ፕሬዝ ጋድ የፈለገው ምንድነው? ሂዩሚሊቲውን እችላለሁ እሺ ቢልስ ተረጋጋ በቃ እኔ ማንኝ እኔ 430 ዓመት በደንብ አርጎ ስትሮንጎል የተሰራበትን ህዝብ ከፈርዖን ከሚባል ጨካኝ ሰውዬ እኔ ማንኝ አለ። ምንም ችግር የለም። የሚገርማችሁ ነገር እግዚአብሔር ሊሰራበት ሲፈልግ ፐርፎርማንስን እንደው አይፈልጉም። እኔ በልስ አረ እኔ ማንኝ ቤቴስ ምንድነው ጣራዬ ኢየሱስ ይገባ ያዘው። እንደዚህ አይነት ትህትና ዳዊት እንደ ልብ የተባለው ለዚህ የእግዚአብሔር ጸጋ ነንስቶፕ በህይወታችሁ ይሰራል። if you believe like this ኤክስፒሪየንስ አለኝ ከዚህ በፊት ጥየዋለሁ። 15ቱን አጋድሜ ያለው አትንተክተክ ዝም ብለህ ሀምብል መሆን ብቻ። ሃሌሉያ። መጽሐፍ ቅዱስ ሲናገር ምህረትን እንቀበል ዘንድ በሚያስፈልገን ጊዜ የሚረዳንን ጸጋ እናገኝ ዘንድ ወደ ጸጋው ዙፋን በእምነት ምን እንበል? በቃ አለቀ። ኤቭሪ ዴይ ወደ ጸጋው ዙፋን እንቀርባለን፣ እንቀበላለን። የትላንትናው አይደለም የሚያስፎክረን የዛሬው የምንቀበለው ጸጋ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። ይሄ ብቁ ነኝ ችሎታ አለኝ ከኔ በላይ ማን ደርሶብኝ ማን ደፍሮ ሃሌሉያ። ጸጋ ብቻ ጸጋ በሉሲ እንግዲህ ጸጋ በሉሲ ፕሬዝ ጋድ። እስቲ እጃችሁን አንሱ። እግዚአብሔር በሉሲ ያላንተ ምንም ማድረግ አልችልም።
just be humble እና genuine ከልባችሁ እግዚአብሔር ሆይ በሉስ ያላንተ ምንም ማድረግ አልችልም ሃሌሉያ በቃ ግሬስ ያስጨምራል የሚመካ በማን ይመካ ማካ ብቁ ነኝ ታላቅ ነኝ እንደኔ ያለ ማንም የለም አንደኛ ነኝ የሚደርስብኝ የለም ምንም በቃ እንደማይችል አውቆ ምንም እንደማያውቅ አውቆ በእግዚአብሔር ላይ ብቻ የሚታመን ሃሌሉያ ይሄ ማይንድ ሴት ስለሆነ በኢየሱስ ስም ይብዛላችሁ ይብዛላችሁ ሰው ፌል የሚያደርገው መቼ ነው ከጸጋ የሚጎለው when you think you are qualified በራስ ኳሊፋይድ እንደሆንክ በዲግሪ በዲፕሎማ በኤክስፒሪየንስ በአካውንት በመናም ኳሊፋይድ እንደሆንክ ካሰብክ ሳስ ዴንጀረስ ፕሬዝ ጋድ ሁሉ ከቦ ሁሉ አሪፍ ነገሮች ይያሉ ስቲል አንተ እኔ ባይዞይ በዚህ ምድር ባለጠግነት በጣም የተባረኩ ሰዎች ቸርች ሳይቋርጡ ሲመጡ ሲያገለግሉ ሲጸልዩ በገንዘባቸው ጌታን እንደነሱ የሚያስቀናኝ የለም ለምሳሌ ይሄ ሁሉ ተሳክቶለት ግን ቸርች የማይቀር ሁሉ ተመቻችቶለት ቸርች የማይቀር በቃ ያለህኝ ጌታ ያላንተ ምን ሆናል አዴቦዬ ምን አሉ ጸሎት ስለ ጸሎት ከዚህ በፊት ነግሬያችኋለሁ እኔ እኮ እምጸልየው ጧትም ማታ እምጸልየው ምርጫ ስለሌለኝ እንዴ አንተ 1 ሚሊዮን ምዕመን መባ በመኪና የሚሰበሰብበት ቤት ያለ ጸሎት ምን ሆነ አልችልም አሉ ሰውየው ወይኔ ይሄ መንፈስ እጥፍ አንድ የሆነን ትውት ሰውዬ ዛሬ አገኘው በብዙ ስኬት ተከበ ያላንተ ምንም ላረግ አልችልም ያላንተ ምንም ማረግ የለልታ ጭብጨባ ምስጋና አምጡ ለጌታ እናንተን የማይመጥን ነገር ወደ እናንተ ህይወት ከመጣ እሱ የጌታ ጸጋ እስቲ አሜን በርሲ ምንህንም ካንተ ጋር ምንም የማይመጣጠን ካቅም በላይ የሆነ ነገር በእግዚአብሔር ጸጋ ወደ አንተ መጣ ሊስን አንድ ጊዜ እግዚአብሔር ሳሙኤልን ምን አለው እሴይ ቤት ሂድና ቀባልኝ አለው እሴይ ቤት ሂድና ቀባልኝ ሲለው በሳሙኤል አይን ፊት ኤልያብ ፈርጠም ያለ የሚያምር ያሟላ ምናምን ይሰማችኋል በእግዚአብሔር አይን ደግሞ ፊት እዛ ጋር አንድ ያሟላል ምንም ያልፈረጠመ ራሱ በቤተሰብ የተረሳ አየጸጋ እንዴት እንደሚሰራ ማራካታ ባያሮሳ ሊስን በጣም ብዙ ሰው በሰው ፊት ፈርጠም ብሎ መታየት ነው ይፈልገው ግድ የለም ክብር ለኢየሱስ ይሁን ጌታ ፊት ድፍት በል ጸጋው በአደባባይ ያከብራል አየ በስውር ተፈልገዋለህ አደባባይ ላይ ይገልጻል ይሄ ጸጋ እንዲበዛለት የሚፈልግ ብቻ አልልታው ጭብጨባው ምስጋና ሉቃስ 19:5 አውጣልኝ ያው ዘኬዎስን ታውቁታላችሁ ኦኬ ቀረጥ ሰብሳቢ ነው ቀረጥ ሰብሳቢ በመሆኑ ምክንያት ደግሞ በህግ መምህራን ባይሁዶች ሪጀክተር ነው ከተማ ውስጥ ልታዩ አትችልም ለምን ከሮማውያን ጋር ሆኖ ነው ቀረጥ የሚሰበስበው ባንዳ ነው ማለት ነው በዛ ላይ ደግሞ አጭር ነው በጣም አጭር ነው ከኔ ጋር ናችሁ ጌታ ፊት ለመቅረብ የሚያሟላው ምንም ነገር የለም አንድ ወቅት እናሟላለን የሚሉ አጅበው ጌታን ከኋላ ከፊት በደንብ አጅበው እየሄዱ እያለ ይሄ ምንም የማያሟላ ይሄ ሪጀክትድ የሆነ ገብቶ እንዳይጋፋ ከሌሎቹ ጋር አብሮ ጎን ለጎን ተጋፍቶ እንዴት ቢጋፋ ጌታን ማየት አይችልም በምንም ብትዞረው ዘኬዎስ የሚያሟላው ነገር የለም ምንም የምታሟላው ነገር የለም በጣም ደስ ይላል ያ ሁሉ ሰው ያጋፋ ዘኬዎስ ይላል ዛፍ ላይ ወጣ ያ ሁሉ ሰው ያጋፋ የጌታን አቴንሽን የሳበው ዘኬዎስ አንደኛ ሂዝ ሪጀክትድ በማንም የማይፈለግ ባንዳ የተባለ ሪጀክት የተደረገ ቀረጥ ሰብሳቢ ተጋፍቶ እንዳይቁመቱ አጭር ምንም የሚያሟላው ነገር የለም የሚያስቆጥረው ነጥብ የለም ክብር ለኢየሱስ ይሁን ዛፍ ላይ ወጣ ኢየሱስ እዚህ ጋር ነኝ አላለም ጌታ ቀና አለ ውረድና ዛሬ ባንተ ቤት ሆን ዘንድ ይገባኛል አለው ወይኔ ጌታ እልልታን ጭብጨባ ምስጋና አምጣ ሃሌሉያ ወይ እስቲ እንዲህ አይነት ጸጋ እንዲህ አይነት ግሬስ እንዲህ አይነት ሞገስ ኤክስፒሪየንስ ማድረግ የምትፈልግ ሆነ እስቲ ላንተ እንደተደረገ አድርገ በደንብ እያጨበጨብኩ እያልክ እያመሰገንክ ጌታን አክብሮ።
ምንም አታሟላም የሆነ ቦታ ለመድረስ there is grace ክፍተትሽን በሙሉ የሚደፍን ክፍተትን በሙሉ ደፍኖ ከኔ ጋር ናችሁ ከሰው በላይ የሚያረግሽ እግዚአብሔር ጸጋ this man ሰው አንድ ነገር አያሟላም በግራ በቀኝ ምንም አያሟላም the grace of God ለዚህ ነው humble መሆን ያለብን የሚያዋጣን እግዚአብሔር ጸጋ እስቲ ግዴላችሁም አሜን በሉስ listen የጸጋ ሁሉ ባለቤት ከኛ ጋር ሆኖ ከጸጋ ጎለን መንቀሳቀስ የለብን በጸጋ ላይ ጸጋ እስቲ ጩና በጸጋ ላይ ጸጋ በልስ አናጋፋም ጸጋው ራሱ ያገኘናል አንተ ቤት ገባ ዘንድ ዛሬ ግድ ብሎኛል ብሎ ራሱ ሰተት ብሎ ይገባል እስቲ ጩሃችሁ አሜን በሉስ የሆነ ሰውማ የተለየ ግሬስ ያገኘዋል የጸጋውን ክብር የሚያመሰግን አንድ ሰው አለ በጩኸቱ በእልልታው ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ ኃጢአተኛ እንደሆንኩ አውቃለሁ ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል ተቀብሯል በሶስተኛውም ቀን ከሙታን ተነስቷል ይህንን አምናለሁ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ ኢየሱስ ክርስቶስ ጌታ ነው አሜን ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት የእግዚአብሔር ልጅ ሆነዋል ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ እግዚአብሔር ይባርኮት ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን